እስቲ ቡና ስጪ። በስኳሪው በባዶ? አይ በሚጥሚጣ። ጭራሽ ፍላጎታችንም ተረሳ። ቂጂለት እንጂ ቂጂልኝ እያልሽ እኮ ነው። እንዴት ነሽ ግን የኔ ቆንጆ? ደህና አይደለሁም። በቃ እኔ ልሂድ። እሺ ሂድ። ሂሳብ አይከፍልም እንዴ? አዎ አንዳንድ ከስተምሮችን ቅድሚያ ነው የምቀበላቸው። እኔም ቅድሚያ ልክፈላ። ደግሞ የከርም ነው የመጣው። ይሄ ልጅ ግን እግሬ ያበዛል መሰለሽም? የጠየቅኩ መልስልኝ። እኔም የጠየቅኩሽን መልሽልኝ። አላዘር ቡና ሊጠጣ ነው፣ ሌላ ለምን ሊመጣ ይችላል? እና ኮንትራት ይዞ ነው የሚጠጣው? ሽሙጥ መሆኑ ነው። ቆይ ምን አስበህ ነው? ምን ሆነሃል? እባክሽ ባለፈው ስላልተመቸኝ አልነገርኩሽ። ምን ነበር? ላይ ሰፈር የሆነ ተማሪ አይቼ ያሳዘነኝ። ምን ሆኖ? ታሞ ነው? ጦዞ ነው። ጦዞ ማለት ደግሞ ምንድነው? አንቺ ግን ምንም አታውቂም አይደል? አንተ ካወቅክ ይበቃኛል። እነዚያ ክፉ ሰዎች ሲያገኙት አይቀርም። ቆይ ደግሞ እነሱ እነማን ናቸው? አላዘር ደግሜ ልጠይቅ። ቆይ እነዛ ሰዎች እነማን ናቸው? ምን ያደርግልሻል? እነማንስ ብልሽ ማንን ታውቂያለሽ? እንደውም ተው በቃ ይቅር። ለማንኛውም ጥንቃቄ አድርጊ። ቆይ ግን የልጁ መጨረሻ ምን ሆነ? የሚያውቀው የሰፈሩ ልጅ ሲመጣ ጥዬ መጣሁ። ቆይ ግን ጦዞ ነበር ነው ያልከኝ? አዎ። እኔ እኮ ጦዞ ነው ፊልም ላይ ወይም ደግሞ ቲያትር ላይ ነው የማውቀው። ባሽሽ መስከር ማለት ነው። ያው ዘመናዊ ትንቦ። ሰክሮ አገኘኸው? እነዚህ ጨካኞች። ቆይ ግን አላዘር አንተ ያልካቸው ሰዎች ባይሆኑስ? እዚህ ከተማ ላይ ትምህርት ቤት አካባቢ ከነሱ ውጪ ማንም ሊሰራ አይችልም። በጣም ክፉ ናቸው። የሰው ልጅ ተምሮ እንዳይለወጥ የሚያደርጉት ነገር በጣም ያናዳል። በጣም ጨካኝ ናቸው። በጣም ጨካኝ ናቸው። እኔ የምለው አቢን ቆይ አባት ምን አለ? እንዳጋጣሚ ሆኖ ፋዘር ፊልድ ሄዶ ነበር። እንደዛ መሆኑ በጀ ፋያ እኔ እኮ እንደዚህ አልመሰለኝም ነበር። አቢን ደጋግሜ ነገረኝ ነበር። እነዚህ ሰዎች በጣም ጨካኞች ናቸው፣ ለማንም አይመለሱም። ባለመኔዎች። ፋያ እንዴት ነው ግን ተማሪው ሙሉ አውቋል ማለት ነው? እሱን ተውና ቆይ ይሄን ነገር እንዴት ልታስበው ቻልክ? ቆይ እንዴት ወጥመድ ውስጥ ትገባላችኋለህ? ፋያ እኔ ምንም ልል አልችልም። ለትምህርት ያለኝን ጉጉት ታውቃለህ አይደለ? እሱንማ በደንብ አውቃለሁ። እናም እነዚህ ሰዎች የትምህርት እድሌ እንደሚያስተካክሉልኝና ስኮላርሺፕ እንደሚያገኙልኝ ነገሩኝ። ከዚህ አንተ የኔ ሞኝ ጥርሳቸው ውስጥ ገባላችሁ አይደል? መሆኑ ነው። ቆይ ግን ለምን? እኔ እንጃ። በዛ ላይ ደግሞ የፋዘር ዘመድ ታሙ ስለነበረ አጋጣሚ ጥሩ መስሎ ታየኝና ገባው። ለአባት ብር የምታመጣው አንተ እንደሆንክ ነግረው ነበር? አረ በፍጹም። እነዚህ ሰዎች ረጅም መንገድ አብራቸው ብትጓዝ ኖር ይገሉ ነበር። ማለት ጥያቄ የለውም። እነሱ የሚፈልጉት መንገድ ድረስ ከወሰዱ በኋላ ይገሉሃል። ዝም ብሎ ህግ ባለበት ሀገር ሰው ይገደላል እንዴ? ያው አንተ ገና ብዙ ያልገቡህ ነገሮች አሉ። እኔ እኮ እንደዚህ አልመሰለኝም ፋያ። ውሃ የሚወስደው እያሰሰቀ ነው ሲባል አልሰማህም?
ያው ጓደኞች መጡልኝ። ቆይ ግን አንተ እንደዚህ ጠፍተህ ሰው ታስጨንቃለህ? በደንብ ታዩና ረሃባችሁን ተወጡ። ምን ተፋዘዛለህ? ሂድ ቀፋት እንጂ። የኔ እርግብ ጠፍቼ አስጨነቅኩሽ አይደለ? በጣም ይቅርታ። የኔ በግ ያንቺ ዶሮ ነው የኔ እርግብ። ይቅር የሚል ልብ እኮ ነው ያለሽ። አንተ ምን አጠፋህ? ጠፋህብኝ እንጂ ይቅርታ ማምጣት አልቻልኩም። ምን ማለት ነው አልቻልኩም? አቶ ጃፒ ይቅርታ፣ ሌላ ጉዳይ ገጥሞኝ ነው። ምን ማለት ነው? ተነጋግረን ከጨረስን በኋላ እንደዚህ አይነት ነገር አለ እንዴ? እውነት ለመናገር ቅር ካላለ ሀሳቤን ቀይሬያለሁ። እየመጣህ ነው አይደለ? ያው ለእኔ እዛ የተባባልንበት ቦታ እየጠበቅኩ ነው። አቶ ጃፒ ለህይወቴ የሚያሰጋ ነገር ስለሆነ ይቅርብኝ። ምን 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 ተባብለን ነበር? የመንግስት አካላት ይህን ጉዳይ በጥብቅ እየተከታተሉት እንደሆነ የቅርብ ሰዎች ነግረውኛል። ማን ያለው? ይኸውልህ ስራችን ሚስጥር ስለሆነ ማንም የሚደርስበት ቦታ አለ። እኔ ለዚህ ዋስትና እሰጥሃለሁ። ይቅርብኝ። እኔ የወንጀል ተባባሪ መሆን አልፈልግም። ሃሃ ወንጀለኛ ነህ እያልከኝ ነው? እኔ አላልኩም፣ ያሉትን ነው። ይኸውልህ ይሄ እኮ ቢዝነስ ነው እንጂ ማን ነው ወንጀል ነው ያለው? እንግዲህ ምንም ማድረግ አልችልም። እንዴ እኛ ስንሰራ ነው እንዴ ወንጀል የሚሆነው? በቃ አቶ ጃፒ ሌላ ቀን እንገናኛለን። አቤት፣ ማን ልበል? አቶ አውራሪስ እኮ ማን ልበል እርሶን? ዝም ብለህ የምትኖር ከመሰለ በጣም ተሳስተሃል። እሺ ምን? ማን አንተ? ስሜ ምንም አያደርግልህም። ምን? ይኸውልህ ማንነትን ደርሼበታለሁ። እሺ ማንነትን ደርሼበታል እናልከው? ማንነትን የማላገኝ ነው እንዴ የሚመስልህ? ይኸውልህ አንድ ነገር ከልብህ ስማኝ፣ በደንብ አድምጠኝ። ወደ እኔ በተጠጋ ቁጥር ወደ ሞት አፋፍ እየተጠጋ መሆንክን አትዘንጋ። አቤት አለቃ። ሄሎ አቶ ኬኬ። ኬኬ ነው ያልከው? ኦ ሌላኛውም ስም ልጥራልህ እንዴ? ምን ትቀባጥራለህ? ያው አስቀፈድድሃለሁ። የማን ጥጋበኛ ነው ባካችሁ? ይኸውልህ ይህን ስልኩን ትይዝልኝና ከየትም ጉድጓድ ገብተህ ታመጣዋለህ። እሺ አለቃ።
ቃልን ግን እናገኛታለን አይደል? ተቀጣጥረን የለ እንገናኛለን። ያንን ወንድሟን ፈርታት እንዳትቀርብ ይልኩ እባክሽ። እሱማ በቅርቡ ለዘብ ማለት አይቀርም። አንቺ ግን በጣም ምገርም ሲሆንሽ ምንም የተለየ ነገር አላደረኩም። ቢሆንም የሰው ልጅ በመጥፎነቱ ከፈረጅሽው ለመለወጥ ከባድ ነው የሚሆንበት። ዲቦ ግን የምር ዩኒቨርሲቲ ስገቢ ማለት ነው የሆነ ሳይኮሎጂ ምናምን ነው መማር ያለብሽ። እሱ እንደዛ ስንደርስ እናስብበታለን። እኔ ግን ብትሆኚ ደስ የሚለኝ ሳይኮሎጂስት ነው። ፈጣሪ ያለው ነው የሚሆነው። እባክሽ እሺ፣ ክቡርነቱ ተቀብያለሁ። እዚህ ናችሁ እንዴ? እየፈለኳችሁ ነበር። ነበርሽ ከምን የዛሬው ፕሮግራማችን አልተሰረዘማ? ኧረ አልተሰረዘም። ካሊብ ጋር ለምን ሄደ? በመቅዲ ቦታ ሆኜ ሳስበው ግን ዋጋ የሚያስከፍለኝ መሰለኝ። ሁሉም ሰው የሰው ችግር የሚገባው እኮ በተቸገረው ጫማ ውስጥ ሆኖ ሲያስብ ነው። እሱማ እውነት ነው። ጓደኞቼ በመሆናችሁ ግን በጣም ኮራለሁ። ዘፋኞቹን አልሰማችሁም? ሁሉም ቢተባበር ብሎ የዘፈኑት ዘፈን። በእርግጥ ካሌብን እኛ እንኳን ማዳን ባንችል ግን ወደዛ መምራት እንችላለን። በህይወቴ ላይ ግን ትልቅ ባለውለታዎቼ ስለሆናችሁ መቼም ማረሳችሁ። ምስጋና ከውጤቱ በኋላ ይሻል። እሺ፣ አሁን ግን ዶክተሩ የምናገኝበት ሰዓት ስለሆነ ጊዜ ባንፈጅ ይሻል። እሺ በቃ ዘመቻ ካሌብን ወደ ማዳን ዳይ። ቆይ እናንተ ግን የምራችሁ ነው? ፋያ እናቅዱ እንዴት ነው ነገርና? ወይኔ እኔ በጣም እየጨነቀኝ ነው። ተረጋጊ። አሁን ወደምንፈልገው መስመር እየተጓዝን ነው። ፋያ እንዴት ነው ያንን ነገር ማድረግ የምንችለው? እስከዛሬ የደበኩትን እውነት ለማውጣት እፈልጋለሁ። ኬኬንም ማጋለጥ እፈልጋለሁ። ኬኬን ያልከው ማነው ደግሞ እሱ? ጊዜው ሲደርስ ታውቂዋለሽ። ወይኔ ሲያስፈራ። ኮሎምቦስ እኮ በዚህ ጉዳይ ዋነኛ ተሳታፊ ነው። የተጠላለፉትን ሁሉ የምንታደግበት ሰዓት አሁን ነው። እሺ ፋያ፣ የመጀመሪያ እቅዳችን ምንድን ነው? ፋያ በእናትህ ኮሎምቦስን ከዚህ ጉድ እናውጣው። የእሱ አያሳስብም። እንዴት ነው የሚያሳስበን? እረኛው ሲመታ መንገዱ ይበተናል አይደል የሚባለው? ቅድም የነገርከኝ ደግመህ ንገረኝ። አቢን ምን ታደርጋለህ መሰለህ? ግን እንዳላችሁት ባይሳካልንስ? ኬክ ያለበት ቦታ ድረስ ቀድመህ ትሄድና ምልን ነገር ታደርጋለህ። ሌላውን ነገር ለኔ ትተዋለህ። ፋያ አንተን ግን ለአደጋ የሚያጋልጥ ነገር እንዳይሆን እሱን ለኔ ተዋልኩ እኮ። ወይኔ ፈራው። ይኸውልሽ ሊዲያ፣ አንቺን እዚህ የጠራንሽ ፍርሃትሽ እንድታጋቢብን አይደለም። እሺ ቀጣይስ ምን እናድርግ? ይሄን ሚሽን ከጨረስን በኋላ ወደ ቀጣዩ እንዘዋወራለን በስምምነታችን መሰረት። እና ምን አሰብሽ? እስካጨቅጭቀው ዝም ብሎ ያስብበት። ሄደ እባክህ አንተ ደግሞ ዝም በል። ማን አንተን አናገር? ሳሚ ጁሲ ግን ሁሉ ነገር ሰላም ነው? አታዩም? ተመልከተው እስኪ። ወይ ጉድ! አንተ ልጅ ዛሬ ምን ሆናል? ተዋልኩ አይደል እንዴ? አሹ ምን ታመጣለህ? ይህ ዝም በል ወደዛ አሽቃባጭ። አንድ ነገር እያስጨነቀኝ ነው። እኔ ጭንቅ ልበልን። እኛ ያለን ብቻን። ይህ ልጅ ዛሬ ያማል በል። በጣም ደህና ነኝ። ይሄን እስኪ የታመምኩ መስላለሁ? ምን ነው ዛሬ አፍለቀቀብህ? ጆሲ ዝም አለኝ ብለህ ትቀደዳለህ እንዴ? ቆይ ምን ለማለት እንኳን እንደፈለኩ ለምን ተረጋግታችሁ አትሰሙኝ? እሰይ እልልልልል አራት ጩ። አሁን እልልታን እዚህ ጋር ምን አመጣው? የእቴ ቃል ጉዳይ እንደሚያሳስበኝ ታውቃላችሁ። በትክክል ጆሲ፣ ማሰብ ብቻ አይደለም ለሰው ህይወት እንደምትሰጣት እናውቃለን። እንዴ ጆሲ፣ አረ ምን እሺ ነው? ጠንከር በል እንጂ። አይዞን ጆሲ፣ ጠንከር ስትል እኮ ነው የሚያምርብህ። አንድ ያለችኝ እና የቀረችኝ እቴ ቃል ብቻ ናት። እሱም እውነት ነው። እኛም እኮ ይሄን እናውቃለን። መቼስ የሁሉ ጥበቄ ለምን እንደሆነ ሳይገባቸው አይቀርም ብዬ አላስብም። ጆሲ ሙት ነው የምልህ። አንተም እኮ ለሷ የምታስበው ልክ እኛም እኮ እናስብላታለን። እንዴ እኔም እኮ አስብላታለሁ። ማን ነው አንተን ብቻ ሀሳብ ያደርግ?
ያው ፖሚ ላይ የደረሰው አደጋ በሷም ላይ እንዳይደርስ በማሰብ ነው። እና እባካችሁ ለእስከዛሬው ካስቀየምኳችሁ ይቅርታ። ኧረ አንቀየምም። ስለዚህ እኛ ቆይ ምን እናርግልህ? ስለዚህ ቃሌ ነጻነት እንዲሰማ ትፈልጋለሁ። አልገባኝም ጆሲ። ነጻነት ስትል ዝም ብሎ ለቆ መቶ ነው ወይስ ሌላ ትርጉም አለው? እንደ ማንዴላ ነጻ ልትወጣ ነው ማለት ነው? እሳይ ጆሲ፣ አሁን ነው ጥሩ የዘየትከው። አንተ ምን ትቀባጥራለህ? አይ ማለቴ ያው አላ እሱን ተወና ለኔ ያስረዳኝ ጆሲ። ነጻነት ስትል ምን ለማለት ፈልገህ ነው? መቼም ቢሆን እንደዚህ ስርስሯ እየተከተልኳት መጠበቅ እንደማልችል አውቃለሁ። እና ቆይ ታዲያ እቅድ ምንድን ነው? የመጀመሪያው እቅዴ ወደ ወላጅ እናቴ ማለትም ወደ ክፍለ ሀገር መሄድ። ሁለተኛ ሀሳብ ያው መቼስ። አረ ዘኪ ዝም በል እባክህ። ምን ሆናል ዛሬ? ያማል እንዴ? ምን ይለፈልፋል እዚህ? አታ እኔ እንደዚህ አይነት ቀልድ አይመቸኝም። እሱን አትስማው እባክህ። እሺ ሁለተኛው ሀሳብ ምንድን ነው? ከእናታችን ጋር ተነጋግረን አዳሪ ትምህርት ቤት ማስገባት። እሱ የተሻለ ሀሳብ ይመስለኛል። ይሻላል ብለህ ነው? አዎ እሱ አዋጭ መንገድ ይመስለኛል። ያው ጆሲ አንተን ከመሰለኛም ተባባሪ ነው። ግን እኔ ያልገባኝ እሷ እሺ ትላለች ወይ ነው እኮ። ወዳ ነው? ምን አማራጭ አላት? አይ ሌላ እስር ቤት ሊጨምራት ነው ያሰብኩት። አተ ምንም ታጉረመርሙ። ለማንኛውም አመሰግናለሁ። አሁን ነው እንዴ? ሄሎ፣ ማን ልበል? ጎረቤትሽ። እሺ፣ ምን ልርዳሽ? አልሰማሽም? ምንም የሰማሁት ነገር የለም። ምን የተፈጠረ ነገር አለ? ጆሮ ለባለቤቱ ባዳ ነው አሉ። ምን ተፈጥሮ ነው? አልገባኝም። እንኳን ደስ አለሽ፣ የምስራች። ስለምን የምስራች ነው የምታወሪው? ግራ እያጋባሽኝ ነው እኮ። አሁን የምስራች። የት ነሽ አሁን? ወደ ትምህርት ቤት እየሄድኩ ነው። የምታወሪው ነገር ግን እየገባኝ አይደለም። አይ ብትኖሪ ጥሩ ነበር። የት አባቱን ንሳ። ግራ እያጋባሽኝ ነው። ስለምንድን ነው የምታወሪው? ለምን የተፈጠረው ነገር አልነግሪኝም? ጋጋ የሚባለውን ሰውዬ መንጋጋው ይለቅና ፖሊሶች ይዘውት እየሄዱ ነው። እንዴት ማለቴ? ወዴት ማለት? ምን አድርጎ? ማነሽ? ናዝራዊት። ሁሉንም ነገር እናውቀዋለን። ስለምንድን ነው የምታውቁት? በስልክ አይወራም። ሁሉም ያውቃሉ ማለት ነው። አዋረደኝ። ምን አልሽኝ? አይ እዚሁ ነው። ቆይ ምን ተፈጥሮ ነው? አረ ችግር አይደለም። ዛሬ ምስራች ነው። አልገባኝም። ምን አድርጎ ነው? ፈጣሪም ባሽን ተመልክቶ ያንቺን ጋጋ ጽዋው ሲሞላ አሳልፎ ሰጠው። ቆይ እንዴት ሆኖ? ማለቴ ምን አድርጎ ነው? አንቺዬ እንደለመደው ገና ከመውጣትሽ መሆኑ ነው መሰለኝ የጎረቤታችንን ሕፃን ልጅ ሲደፍር እጅ ከፍንጅ ተያዘ ነው ምልሽ።
አንተ ሮቤል የታባውን ነው? ይኸውልህ ትልቁ አለቃችን ትልቅ ስራ አዞናል። ስለዚህ በአስቸኳይ ነው። አዎ እዛ ሰፈር ላይ በአስቸኳይ ነው። አንተ ሰው ያማል ትእዛዝ እኮ ነው። ይሄ ደነስ ነው እንዴ? ሲያስጠላ እንደው ምን አይነት ነው? ቁጭ በል አርፈህ። አንተ ምን አባይ ያደረክ ነው? ይኸውልህ አጉሪ ወረጸሉ ብትል ሳያልፍልህ እንዳትሞት። ለቀቀኝ፣ እየወጋኸኝ ነው። አርፈህ ማትቀመጥ ከሆነ እገልሃለሁ። ምንም አታመጣም። ባልቀመጥ ምን ልታመጣ ነው? አባ መኖር አትፈልግም? እሺ ምን አባ ፈልገህ ነው? አዎ እንደዚህ ነው በጨዋ ሰው ደንብ የሚጠየቀው። ደግሞ ኬኬ ፍላሹን አምጣ ብሏል። እሺ የቱን ፍላሽ? ይሄ ወንጀል የሰራበት ፋይል ያለበትን ፍላሽ ነው። ምን አባ ነው የምቀባጥረው? አንተ እንጂ አንተ እየወጋኸኝ እኮ ነው። አርፈህ ማትቀመጥ ከሆነ ገና እገልሃለሁ። እኔ እኮ ነው ቦስ። እሺ ከኔ ምንድን ነው የምትፈልገው? ይኸውልህ ተባብረን ኬኬን እንግደለው ወይም ደግሞ ለህግ አጋልጠን እንስጥ። ለምንድን ነው የምንገለው? ለምንድን ነውስ የምናጋልጠው? ይኸውልህ ኬኬ የብዙ ሰው ደም እጁ ላይ አለበት። አንተ ሰውዬ ምንድን ነው የምትቀባጥረው? እኔ አለቄ በጣም ንጹህ ሰው እንደሆነ ነው ማውቀው። ውሻ በበላበት ይጮሃላሉ። ስማ ለእኔ ያራራ ያንተ የሚሳሳልኝ ይመስላል? ቆይ እሺ እኔ ምን አድርጌው ነው የሚገለኝ? ይኸውልህ ሁሉንም ወንጀል ያሳውቅና በአንተ ተጠቅሞ ሲጨርስ ያስወግድሃል። ምንድን ነው የምታስፈራረኝ አንተ ልጅ? ይኸውልህ ኬኬ ስጋት ከሸተተው እኔን ወደ መቃብር እንደሸኘኝ አንተንም ወደ መቃብር ይሸኛል። ይኸውልህ አንተ ሰውዬ እኔ እያወራህ ያለው ምንም እየገባኝ አይደለም። አትወራጭ፣ አርፈህ ቁጭ በል። ይሄ ደግሞ ምን አባቱ ነው እዚህ የሚሰራው? ልቀቀኝ ቦስ። ቆይ ምንድን ነው እንዴ? ቦስ እንዴት ዝም ትላለህ? አርፈህ ቁጭ በል፣ ያለበለዚያ አንተንም ነው የሚጨርሰው። ዝም ብለህ ብትተባበር ነው የሚሻለው። ሮቤል ተቀመጥ። አረ ጓደኛዬ እንዲህ እያደረክማ ዝም አልልም። ሮቤል ተቀመጥ። ቁጭ በል አንተ፣ ቁጭ በል። ጩቤውን አንሳውና በጨዋ ደንብ እንደ ወንድ ልጅ ነው። ይኸውላችሁ እና ትምህርት ቤት አካባቢ እንዳለ የሚደሩ ነገሮች ታውቀዋለህ የምትለኝ? ወይኔ ኮሎምቦስ ተበላሁ። ወይኔ ሮቤል በልጅነት ያልፍልኛል ስል ባጭሩ ልቀች። አንተ ደግሞ ምን አባት ሆናለህ? እኔ ነኝ እንጂ እዚህ ጉድ የሆንኩት እኔ ነኝ እንጂ ፋራ። አሁን እንዳልኳችሁ ነው የምናደርገው። ወይኔ ኮሎምቦስ
ውይ እንዴት ነው አሁን አዳሪ ትምህርት ቤት የምለምደው? አንቺ በትካዜ እኔ በፈገግታ ቦታ ተቀያየረን እንዴ? ይቅርታ ስላንቺ ቀጠረሽ ፊት ዘፈዘፍኩብሽ አይደል እንዴ? ኧረ ችግር የለውም። አንቺ እስከ ዛሬ ድረስ ጭንቀቴን ስትሰሚኝ አልነበር እንዴ? ዛሬ ነው የምሰማሽስ? የምርሽ ነው? ደሞ አስጠበቅኩሽ አይደል? ሰሞኑን ግን ትምህርት ቤት አላይሽም። የት ጠፍተሽ ነው? ለጠቃሚ ነገር ቀርቼ። አንቺ ነሽ ወይስ ሌላ ሰው? ኧረ ቃልም ልሽ ነኝ። እሺ ዛሬ ምን ተገኝቶ ነው? በጣም ፈንድሽ ሆነሻል። የሎተሪን ደስታ ባላውቀው ሎተሪ የደረሰው ሰው ግን እንዴት ሊደሰት እንደሚችል መገመት አይከብደኝም። እሺ ምንድነው እስኪ ይሄን ያክል ያስፈነደቀሽ ልትነግሪኝ ትችያለሽ? አንዳንዴ እኮ በመናገር ብቻ ልትወጭማችሁ ደስታ ያጋጥምሻል። ይሄ ዳርዳርታ ግን አልናገርም ለማለት ነው። የሁሉም ሰው ደስታ እኮ አንድ አይነት አይደለም። ምን ለማለት ፈልጌ መሰለሽ? ምን ማለት ነው ደግሞ? አንቺ የተደሰትሽበት ነገር ሌላው ሰው ሊያፍርበት ወይም ደግሞ ሊያዝንበት ይችላል። አልገባኝም። አንቺ ያዘንሽበት ነገር ደግሞ ለሌላው መጥፊያ ወይም ደግሞ የብስራሽ ሊሆን ይችላል። አንቺ ልጅ ዛሬ በጤናሽ ነው? እሺ በምሳሌ ላስረዳሽ። ትገርሚያለሽ። እሺ ዛሬማ ጆሮ ሰጥቼ ነው የምሰማሽ። በመጽሐፍ ቅዱስ ታሪክ አንድ ሰው ነበረ፣ ሁሉንም ልጆቹን በሞት ያጣ። የልጁ ሚስት የነበረችው ትዕማር ትባላለች። እሷም ያለ ባል በድብቅ አርግዛ ተገኘች ተብሎ የአካባቢው ሰው በሙሉ የልጅ ሚስት ትዕማር ያለ ባል አርግዛ በድብቅ ተገኘች፣ ስለዚህም በአካባቢያችን ሕግ መሰረት በሞት ትቀጣ ይሉታል። እሱ ፈቃደኛ ይሆናል። ነገር ግን የልጁን ዘር ማስቀረት የፈለገው አባት ለካስ እሱ ነበር በድብቅ ዘሩ እንዲቀጥል ብሎ ትዕማርን ያስረገዛት። እሷም ስታረግዝ ምን ይበል? አየሽ፣ የሱ ደስታ ለሌሎች ሰዎች ግን ሀዘን ነበር። እንደዚህም አይነት ታሪክ አለልሽ። አንቺን ያስደስተሽ ነገር እኔን አያስደስተኝም ብለሽ ታስቢያለሽ ማለት ነው? አላቅም። ሳስበው ግን እንደዚህ ይመስለኛል። የኔ ደስታ አንቺን ያስደስትሽ ያሳዝንሽ አላውቅም፣ ግን እኔ ከተደሰትኩ ይበቃሽ። አረ ይበቃኛል። እውነት ለመናገር አላስጨንቅሽም፣ ግን ያንቺን ደስታ ካየው ይበቃኛል። ቃልዬ በጣም ደስ ብሎኛል። ሌላ ጊዜ ደግሞ በደንብ እንጫወታለን። እሺ ምንድነው እንደዚህ መፍጠን? አቡሊ ሰላም ነው? ቆይ ለምን አትነግሪኝ? ሁላችሁም ስሙ። ለፖሚ መሞት ምክንያት የሆኑ ሰዎች ቢታሰሩም እንኳን ዋናዎቹ እንዳልተያዙ በደንብ ታውቃላችሁ አይደል? እኔ ምንም አላውቅም። አንቺ ግን ቆይ መቼ ነው ነገር ቶሎ የሚገባሽ? ቆይ ዋናው ያልሽው ታውቋል? በቅርቡ ይገኛል? አፍንጫችን ስር ናቸው። አላዛርን ተገላገልኩ ስል ደግሞ አንቺ ቤት በኩል መጣሽብኝ። ከነፋያ ጋር ተነጋግረናል። አላዛርም እዚህ ና ብዬው ነበር። ፋያም ያውቃል ማለት ነው? ቆይ እዚህ ጉዳይ ላይ አላዛር አለበት? አው ተነጋግረንበታል። ደግሞ እሱ ስለዚህ ጉዳይ ምን አውቆ ነው ፋያ የምትል? በኋላ የሰው ልጅ ጣጣ ውስጥ ከተሽ ነው ያገባኝም። እሺ ሚስጥሮቹ ሁሉ ያሉት ፋያ እጅ ላይ ነው። ማሂ ግን ራስሽን ለአደጋ እንዳታጋልጭ። አንተ ደግሞ ፈሪ አትሆነሽ። ዝም በል አቡሊ። እንኳንም ፈሪ ለእናቱ ሲባል አልሰማህም? አንቺ ደግሞ ዝም ብለሽ አትቀባጥሪ እስቲ። ውይ አቡሊ በጣም ይቅርታ አላወቅኩም ነበር። ችግር የለውም። ለምጁ ያለ ሄዱ። ይሄንን ራስ አታስቀይሩ። ምንድነው? እኔ ላስቀይርሽ። ተዘጋጅሽ? ሁሉም በንቃት እየጠበቁ በኋላ ልጁን አጉል እንዳታደርጉት እሺ? እዱዬ ምንም አትጨነቂ። ባይሆን ለማዘር ሄደሽ እንዲጸልዩልኝ ንገሪያቸው። ባይሆን እሱን ብታደርግ ይሻለናል። አብሬያችሁ ልሂድ ወይስ ልቅር? አቡሌ አንተ ከኔ ጋር እዚህ ብትሆን አይሻልም? በቃ
ሰው ሁሉ እንዳንቺ ፈሪ ነው እንደሚመስልሽ? በቃ ነው እንሂድ። ፋያና አቢን እየጠበቁን ነው። ባላ ነው ያገባኛል። አንድ ነገር ቢፈጠር ነው ዝም በይ አንቺ በእናትሽ። እቺ መራም የራሱ ይጥፋ። የት ነው ያለነው? ለምንድን ነው የምታለቅሽው? መቼ አለቀስኩ? አላለቀስኩም እኮ። ለምንድን ነው ወደ ቤት የማንሄደው? ቤት ናፈቁህ አይደል? ቃል መጣ ታውቃለች እንዴ? ቃል እዚህ ምን ትሰራለች? አይ ዝም ብዬ ትዝ ስትለኝ ነው። እሺ እና ትምህርት ቤቱ ሳናፈቃ? በጣም ናፍቆኛል። በተለይ ደግሞ ጓደኞቼ። በቃ ተነስ እንሂድ። የት? የት ምን ሄድ ይመስላል? ሰፈሯ ነው። ሌላ የት እንሄዳለን? በቃ ተነስ እንሂድ። የኔ በግ ምንም አትሆንኩም አይደል? አይዞሽ የኔ በግ ምንም አልሆነብሽም። በግ አገኘን ብለው ይጫወቱ በኋላ ፈጣሪ ጠብቆኛል። በጊዜ ማምለጫለሁ። ካሁን በኋላ ራሱ መጠንቀቅ አለብህ። አሁንም አልታለልላቸውም። በምን ማረጋገጥ ይቻላል? እነ ፋያ ካሉ ምንም አልሆንም። እንደ ባለፈው ጊዜ የማጣ የመሰለኝ ሰግቼ እኮ ነው። መስጋትሽ እኮ ልክ ነው፣ ግን አይዞሽ ፈጣሪ ይጠብቀኛል። እንዴት እንደምወድ ታውቃለህ አይደል? ምንድነው አንቺ ንዛዝ ያስመሰልሽው እኮ። ምንም እንድትሆንብኝ አልፈልግም። እሺ እሺ እኔ እርግብ ምንም አልሆነብሽም። የት ነው የተቀጣጠራችሁት? ሰፈር አካባቢ እንገናኝ ተባብለናል። ተጠንቀቅሽ። አይዞሽ ምንም አልሆነብሽም። ምንድን ነው? እኔ ላግዝሽ እንዴ? ቃልን ማሳመን ከባድ ነበር። እውነትህን እኮ ነው። ግን ቆይ እንዴት ተሳካለ? ምን ነው አንተ ደግሞ? ልጁ እኮ ጆሲ ነው። ምን ያቅቷል? በአጭሩ ቃልን ማሳመን ቀላል አልነበር። በቃ ቃልን ላናያት ነው ማለት ነው። ምን ማለት ነው? አንድ አለች የምንላት እንደ አድባር የምናያትን ልጅ ስትሄድ እኮ ቅር ይለናል። እውነት ለመናገር ወንድም በእህቱ ላይ ይቀናል አይደለም የሚባለው? በትክክል ያው እሱም ሁሉም ቤት ያለ እኮ ነው። እህቴን የፖሚጣ እንዳይደርሳት ከማሰብ አንጻር እንጂ እኔ ያላገባት። ሰው እኮ የሚመስለው እንደዛ ነው። እኔ ግን ጆሲ ጓደኛ እንዳትይዝ እንኳን ከሌላ የምሰራላት እኮ ነው የሚመስለው። እውነት ነው። ሰው ከዛ ውጪ እንደማያስብ በደንብ ተረድቻለሁ። እናትህ ግን እንዴት ይሻሉ? ብዙ ከወጣንና ከወረድን በኋላ በነገሩ ላይ ስምምነት ላይ ደርሰናል። በቃ እሷ ስለመሄድ ወሰነሽ ማለት ነው? ያው ፈጣሪ ከፈቀደ በሚቀጥለው አመት እንደዛ ልናደርግ አስበናል። ምን አለ ግን ወንጀለኞቹ ለኛ አሳልፈው ቢሰጡ? ምን ልታረጋቸው? አንተ ደግሞ በተራ ሌላ ወንጀል ልትሰራ ነው? ራሱን የቻለ የህግ አካሄድ አለው አሉኝ እንጂ እኔማ እያሳደድኩ ብጨርሳቸው ደስ ይለኝ ነበር። ወንጀለኞቹን እጅ በእጅ ነበር መቅጣት። ጅል አንተ ራሱ ከነሱ በምን ተሻልክ? አትሳደብ። ዝም በል እባክህ። በቃ ተከራከሩ። ለማንኛውም ነገ እንገናኛለን። እሺ በቃ እጅ በእጅ ነው። አሁን ምን እንደሚሻለው እኔ እንጃ። ግን ምናገኛት ይመስልሻል? ትመጣለች አልኩህ አንዴ። ቆይ አንቺ እንደዚህ እንዴት ልትተማመኝበት ቻልሽ? ትላንት ራሱ አይደለች እንዴ ነገ ፈልጋችኋለሁ ያለችው? ማ ናዝራይት? ትቀልዳለህ እንዴ? ቀጮ እኮ ነኝ። እሺ እሱማ እንተማመንብሻለን።
ቴንክ ዩ ብለናል ብራዘር። አይገባም። አይ ናዝራዊት ይቅርታ አስቆያችኋል። ኧረ ጣጣ የለውም። አንቺ ብቻ ይመችሽ። እንዴ ተቀመጫ ታዲያ። እዮባ ምን እሺ ነው የምታፈጠው? በኋላ የአይን ማዝ እንዳይዝሽሽ። ምንድነው መፋጠጥ? ናዝራዊት ምን አዲስ ነገር አለ? የሌለ ፈገግ ብለሻል። እዚህ ግቢ ውስጥ ላጠፋሁት ነገር በሙሉ በጣም ይቅርታ ለመጠየቅ። አረ ላሽ ምን እሺ ነው እንደዚህ እያካለብሽ ያመጣሽኝ? ይሄንን ለመስማት ነው በቃ። እዮባ ችግር እኮ ይሄ ነው። ልጅቷ መቼ ተናግራ ጨረሰች? እዚህ ትምህርት ቤት ውስጥ እኔን ለመቅረብ ከሚሞክሩ ሰዎች መካከል ዋነኞቹ እርግጠኛ ነኝ የመጀመሪያውን ቪአይፒ የምትይዘው የኔ ቃል ነች። እውነት ነው። በመቀጠል ግን አንተ እናሱ እዴ ሌሎቹስ? ሌሎቹም አንድ እብድ ነው የሚያዩ እናታቸውን እነዚህ የሆኑ ነገሮች። እናው ምን ተገኝተው ነው እንደዚህ ልትሆኚ የቻልሽው? እሱን ጊዜ ይፈታዋል። ሲስቱ አንቺ ብቻ እንኳን ደስ አለሽ እንጂ የኛ ነገር ስዳው ገብስ ነው። ማንም ሰው አልቀረበኝም ብዬ አልጸጸትም። ምክንያቱም የሰው ልጅ የሰው ጉዳት የሚገባው በራሱ ሲደርስ ብቻ ነው። ማንም ላይ አልፈርድ። ጭንቄ እኮ እዚሁ ቀረ። ለማንኛውም ስላረጋጋሽንም ስለተረጋጋሽም እናመሰግናለን። ምን ነው ፈራ እንዴ? እኔ ነኝ እነዚህን መፈራ። ከዚህ በኋላም እንደቀለዱብን አይቀርም። አንተ ያ ጓደኛ ግን ሲጃጃል እንዳያስበላ። ቆዳው የሞኝ ቢመስልም አይምሮ ግን አይቆቅ ነው። አታስቢ። እኔ እኮ ያቺ ጓደኛው የእኔ በግ ስለምትለው በግነቱ አይል እንዳይጥለው ብዬ እና ኬኬማ በግ ያገኙ መስሎቻል። አላወቁም። ይሄን ቀን እንዴት እንደምጠብቀው ነው። ያቺ ነች ኬኬ መኪና ታጃ ቆይ ይቺ ልጅ ምንድነው እንደዚህ የሚያፈጥናት? ሰላም አይደለችም እንዴ? ቆይ ይቺ ልጅ ምንድነው እንደዚህ የሚያካልባት? እነፋያ ምን ማለታቸው ነው? ገና ስራ ከመጀመሪያ ባጭሩ ሊያስቀሩ ነው እንዴ? ቆይ ትንሽ አፍሮ ደግሞ እንዴት ነው የምትፈጥነው? ድሮን ቀሽቃዣ ቢጥነች። ገንዘብ በእጄ ሳልይዝ ራሴን ሳልቀይር እንዴ? ይሄማ አይሆንም። ቆይ ምንድነው እንደ እብድ የምታወራው? እነዚህን ኮሎምቦስን ስራ የሚያሰሩት ሰዎች ግን የት ነው ማገኛቸው? ልከተላት? አይ ልመለስ።
ኬኬ ነው ያሉት? ዋናው እሱ መሰለኝ። ለምን ለዚህ ሰውዬ ግን ውለታ አልውልለትም? አቤንም በዘዴ ለምን አላወጣጣውም?